አብርሽና ሩታ ልክ እንደ አዲስ ፍቅረኛሞች ሊጀማመረኝ ነው እያደረጋቸው እያለ በመካከል መታ ሄርሜላ ድፍርስ የምታደርገው ነገር ነው። አሁን እኔ በጣም እየገረመኝ ያለው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ አብርሽና ሩታ ሲገናኙ ሰርቆ ሰርቆ ማየት ለምዷል ላይ እንዳለው ሰርቀው ሰርቀው እየተያዩ ነው። አወራራቸው ምናምን የመሽኮርመም አይነት ይታይባቸዋል። ላይቭ ላይ ገብተውም ጨዋታ ሲጫወቱ ነበር፣ ሲያወሩ ነበረ። ብቻ እንደ አዲስ እያደረጋቸው ነው። አብረሽ ግን ማለት ነው ወደ መቆጨቱ ሄዷል ማለት ነው። የምሬን ነው። ማታ ላይቭ ላይ ሲያወራ ሰምታችሁት ከሆነ አለ አይደለ የሆነ በጣም እየተናደደ ነው። ሩታ በሀሳቧ ድርቅ ማለቷ ሀሳቧን መቀየር ያለመቻሉ አናዶታልና ለምንድን ነው የገባሽው ጥያቄ አበዛባት ማለት ነው። እሷ ደግሞ እንግዲህ ኦዲየንሶችን ለማመስገን ነው ስትለው ምን ነው አንቺ ብቻ ነሽ እንደ ኦዲየንስ ያለሽ? እኛም እኮ ምርጥ ምርጥ ኦዲየንስ አለን አለ ማለት ነው። የአብርሽም የሩታም እንግዲህ የሩታ ማን ነው ኦዲየንሶቻቸው ተከፋፍለዋል። ምን ይደረጋል። እኛም ግን አንተም ያም ስተት ሲሰራ አንቺም ስተት ሰርተሻል፣ አንተም ስተት ሰርተሃል ብለን ሁሉንም እንፈርዳለን። ሁሉንም ያማከል አስተያየት ነው መስጠት የምንፈልገው ማለት ነው። እና አሁን አብርሽ ተው ተው ብለን ነበረ። ሄርሜላ እንደው ይሄ ሞንደል ስትል ዳለው አስቀንቶህ ነው ወይ? አብርሽ ተው ይቅርብ። ይሄ የአይን ፍቅር ነው። ስለዚህ ተመለስ። ልጅ ሲወለድ ደግሞ አብሶ በጣም ነው የምትበሳጨው እያልን ነበረ። አልሰማም ብሎ አሻፈረኝ አለ ማለት ነው። አሁን ግን ሩታ ድርቅ ስትልበት በቃ እየተናደደ ዛሬ አሁን በጣም ነው የተናደደው ነው። ለማንኛውም እንግዲህ ዛሬ ሄርሜላ ሩታን ጠርታ ለማናገር ፈልጋ ነበረ። ሄርሜላ ግን ለምንድን ነው የማታርፊው? በአንቺ የመጣ ነገር እንደማይስተካከል በደንብ ታውቂያለሽ። ግን በቃ ሆን ብለሽ ነገሮችን ለማደፍረስ የምታደርጊያቸው ነገር አይነው። በጣም ብዙ ሰው ይወድሻል ማለት ብልጥ ሴት ነሽ፣ ነገሮችን በብልሃት እየፈታሽ ስለሆነ ሁሉም ሰው ጥሩ ሰው ነሽ ይልሻል። እኔም መጥፎ ሰው ነሽ አልልሽም። እና ነገር ግን አውቀሽ የምታደርጊያቸው ነገሮች ሩታን የሚያናድዱ ነገሮች ሆን ብለሽ እንደምታደርጊያቸው እኮ ግልጽ ነው፣ በደንብ ይገባናል። እኛ ህፃን ልጅ አይደለንም። ነው ዛሬ አግኝታ ልታወራት የፈለገችው ነገር እዚህ ግባ የማይባል ነገር ነው። እውነት በጣም የሚያስጠላ የሚደብር በማያገባሽ ገብተሽ ሩታ እንኳን ምንም ነገር ሳትል በራሳቸው ጊዜ መለፍለፍ ጀመሩ። ጉድ እኮ ነው። እኔ ከአዲስ አበባ ቡታጅራ ድረስ አብሬ የመጣሁት ሲደብረው ስለማልፈልግ ነው፣ አንተ ስሜትን ስለማትናገር ነው ምናምን እያለች ነበረ። እና ግን ነገሩ እንደዛ አይደለም። ዛሬ ሩታን ማግኘት የፈለገችበት ምክንያት ሄርሜላ የሰጋችው ነገር አለ። አብርሽ አሁን ወደ ሩታ ትኩረት እያደረገ ነው። በዛ ሰዓት ደግሞ ሄርሜላ ባዷን ትቀራለች፣ ጥሏት ከሄደ ማለት ነው። ያንን ነገር ለማረጋገጥ ነው የመጣሽ ሄርሜላ እንጂ የሩታን ሀሳብ ቀድመሽ አውቀሽዋል እኮ። ልቡ እየወላወለበት ስለሆነ እውነትም የምር አምረራ ቆርጣ ከአብርሽ ጋር ለመለየት ወስናለች የሚለውን ለማወቅ ካልሆነ በስተቀር እውነት አብርሽ ከሩታ ጋር እንዲሆን ፈልገሽ አይደለም እኮ። እንደዛማ ብትፈልጊ ኑሮ ቡታጅራ ድረስ ተከትለሽ እንደ ቂጣ እያገለባበጥሽ አስሚውም ነበረ። እንዴት ምንድን ነው ግን የምታስቢው? እንዴት ነው ልትረዳሽ የምትችለው ሩታ? አንቺ እንኳን አብርሽን ስለምታፈቅሪው ብቻ መታ በፕራንክ የሳመችው ልጅ እንዴት ነው ያንገበገበችሽ? ሚስቱማ እንዴት አትቃጠል? እንዴት ነው የምታስቢው? አንቺ ግን ነገሮችን በመጥፎ ነገር አትውሰጃቸው እና ታዲያ በመልካም በበጎ ነው ብላ ትውሰድልሽ እንዴ? ጭንቅላት ያለው ሰው በሙሉ ሊያስተውል ይገባል። በዚህ ጋር ስህተት እየሰሩ በዚህ ጋር ደግሞ ሌላን ሰው ለመወንጀል መሞከር። አብርሽ እስከምትወልድ ድረስ አብሮሽ ይሁን፣ አትከልኪው። አንቺን ብሎ ነው የመጣው። ይሄ አይመለከትሽም። የምር ዛሬ በማይመለከትሽ ነገር ነው የመጣሽው። ሄርሜላ ደግሞ ሩታ ራሱ አልፈልግም ማለት እኮ መብቷ ነው። ምክንያቱም በጣም ብዙ ምክንያቶች አሏት አልፈልግም የምትልበት። የምታየው ነገር አያስደስታትም። እንኳን አይደለም ሚስቱ እኛ ራሱ እያስደሰተን አይደለም እኮ። ወይ ቁርጥ ያለ ነገር ከአንቺ ጋር አልሆነ፣ ወይ ደግሞ ሄዶ ከሩታ ጋር አልሆነ። ይሄ ከመካከል ላይ ጅዋጅዊ መጫወት ምን ይሉታል? አብርሽ ደግሞ ቁርጥ ብለ ከሆነ በቃ ከሄርሜላ ጋር ቀጥል፣ ካልሆነ ደግሞ ሄርሜላ ጋር የምታደርገውን ሩታ ባናደደች ቁጥር ምናምን ሄደ ሄርሜላ ጋር መለጣጠፍ መሳሳብ ምናምን። አንተ ለምን ቆፍጠና አትልም? ከዛ ደግሞ ነገሮችን በመጥፋት ወሰጃቸው ብሎ ሩታን ለመውቀስ ይሞክራል። ዛሬ ግን እንዴት እንዳናደደኝ አብርሽ፣ የምሬን ነው እኮ። እሱ የሚያደርጋቸው ነገሮች አይታየውም እንዴ? ከሩታ ጋር ከተለያየ ጀምሮ እንደው ሲተውት ከዛ በፊትና ፍቹ ከተፈታቱ ይሄ ከተፈራረሙ በኋላ እስኪ ማነው ቆፍጠን ብሎ የተቀመጠው? ከዛም ሳይል ሩታ አይደለችም እንዴ?
አንተ ለምን ቆፍጥን ብላ አልተቀመጥክም? እሺ ለምን አልጠበካትም? አንዳንድ ሰው ግን እንዴት ነው የሚያስበው? በዛ ላይ ደግሞ ልክ እሱ እንደተጎዳ አድርጎ እያወራ ነው። እሷ ነች የገፋችኝ አይነት ነገር ነው አይደል? አታስመስሉ፣ የምር አታስመስሉ። አብርሽ በቃ ሄርሜላን የምትፈልጋት ከሆነ ከሄርሜላ ጋር እኮ መቀጠል መብት ነው። ግን በዚህ ልክ ማስመሰል አይጠበቅባችሁ። እውነት በጣም ነው የሚያስጠላ። ሩታን ለመውቀስ እኮ እናንተ የሆነ ነገር ማድረግ አለባችሁ አይደለ? ከዚህ ጋር ከጎን የምታረጉትን የምትሽለጠለጡትን ነገር አቁሙ። ከዛ በኋላ ሩታ ሀሳቧን ካልቀየረች አዎ በቃ እሷ ናት ያልፈለገችው ተብሎ እንኳን ሰው ይፍረድባት ከእሷ ላይ ማለት ነው። ሼም ነው። አረ በጣም ሼም ነው። የሰውን ባል እያነሱ እየሞጨሞጩ እዚህ ጋር ደግሞ ነገሮችን በመጥፎ ነገር አትወሰጃቸው። አረ በጣም ያስጠላል። ሩታ ቆንጅዬ፣ ፈጣሪ አምላክ በሰላም ይገላግልሽ። እውነት በዚህ ሰዓት ደግሞ እዛም እዛም እየጠራችሁ ባታቆሟት ጥሩ ነው።